ሰላም የንጋት አካዳሚ ቤተሰቦች እንዴት አላችሁ? ይህ የአማርኛ እና እንግሊዝኛ ቋንቋ በጥራት የምትማሩበት የዩቲዩብ ቻናል ነው። ቻናሉን ሰብስክራይብ በማድረግ እንድትጀምሩ ጋብዛችኋለሁ ማለት ነው። እንግዲህ በባለፈው ክፍል ቪዲዮአችን የአማርኛ እንግሊዝኛ አናባቢ ፊደላትን እየተመለከትን ነበር ማለት ነው። እዚህ ጋር ከመጀመሪያ ላይ ያሉትን አማርኛ እንግሊዝኛ አናባቢዎች ለማየት ሞክረናል። እንደው ለማስታወስ ያክል እዚህ ጋር ፈጠን ብዬ አሳያችኋለሁ ማለት ነው። ስለዚህ በዚሁ አጋጣሚ የአማርኛ ፊደላትንም በዛው ምናልባት ጀማሪዎች ከሆናችሁ ያላወቃችሁ ከሆናችሁ እዚህ ጋር አማርኛንም ትማሩበታላችሁ። እንዴት ይነበባሉ የሚለውን ደግሞ በዚሁ አጋጣሚ እንግሊዝኛም የምትማሩበት ነው የሚሆነው ማለት ነው። ስለዚህ ሁለቱንም እዚህ ጋር ፈጠን ብዬ ማሳያችሁ ይሆናል ማለት ነው። ስለዚህ የመጀመሪያው አማርኛ ፊደል ሀ ናት። እዚህ ጋር እንደ ሀ የምትነበበዋ ኤች ኢ ናት ማለት ነው። በአለፈው በሰራሁት ቪዲዮ ስለዚህ እነዚህ ቫውሎች ኢ ኤ ኢ አይ ኦ እና ዩ ከኮንሶናንቶች ወይም ደግሞ ከተነባቢዎች ላይ ሲጨመሩ የሚፈጥሩትን ድምጽ በዛ አስቀምጬላችኋለሁ። መለስ ብላችሁ ባለፈው የሰራኋቸውን ቪዲዮዎች ተመልከቱ። ዛሬ ግን በቀጥታ በፍጥነት ነው ማሳያችሁ። እዚህ ጋር እንደ ሀ ኤች ኢ ይነበባል። ሁ ኤች ዩ ሂ ኤች አይ ሃ ኤች ኤ ሄ ኤች ኢ ህ ኤች ብቻዋን ሆ ኤች ኦ ይነበባሉ ማለት ነው። ስለዚህ እነዚህን በመጠቀም የሀ ቤቶችን መጻፍ ትችላላችሁ። ሁለተኛው የአማርኛ ፊደል ለ ነው። ይኸው ለ ኤል ኢ ሉ ኤል ዩ ሊ ኤል አይ ላ ኤል ኤ ሌ ኤል ኢ ል ኤል ብቻዋን ሎ ኤል ኦ። እዚህ ጋር የምታዩት ሐመር ውሃ ነው። ተመሳሳይ በድምጽ ከሀሌታ ውሃ ጋር ተመሳሳይ ስለሆነ እነዚህ በአማርኛ አገልግሎታቸው ነው እንጂ የሚለያዩት በድምጽ ተመሳሳይ ናቸው። ስለዚህ ሀ ሁ ሂ ሃ ሄ ህ ሆ ተመሳሳይ ናቸው። እዚህ ጋር አናባቢያቸውን መድገም አልፈልግም። ከዚህ ከሀ ጋር ያየናቸው ናቸው ማለት ነው። ቀጥሎ የምናገኘው የአማርኛ ፊደል ም ነው። እንደ መ ኤም ኢ ሙ ኤም ዩ ሚ ኤም አይ ማ ኤም ኤ ሜ ኤም ኢ ም ኤም ብቻዋን ሞ ኤም ኦ። ለምሳሌ እስኪ እዚህ ጋር አሁን እዚህ ጋር ባየናቸው ለምሳሌ ከዚህ ከመጀመሪያን እስከ ሀ ድረስ ያሉትን አናባቢዎችን አይተናል። ስለዚህ እነዚህን በመጠቀም አሁን ቀጥታ የእንግሊዝኛ ፊደላትን መጻፍ ይኖርብናል ማለት ነው። እነዚህ ጋር ለምሳሌ የእንግሊዝኛ ፊደላትን መጻፍ ምክንያቱም ከዚህ ጋር ባሉት በመገጣጠም ማለት ነው። ስለዚህ ለማ ብሎ ለመጻፍ አንድ ሰው እንደ ለ እዚህ ጋር ኤል ኢ አለች ማለት ነው። እንደ ማ ደግሞ እዚህ ጋር ኤም ኢ አለች። ስለዚህ ኤል ኢ ኤም ኢ አድርጎ ለማ ብሎ መጻፍ ይችላል ማለት ነው። ስለዚህ አናባቢዎች በጣም ወሳኝ ናቸው። ትኩረት ሰጣችሁ እንዳይተዋቸው ለማለት ነው። አምስተኛው የአማርኛ ፊደል ሰ ነው። እዚህ ጋር ተመልከቱ። ሰ ሱ ሲ ሳ ሴ ስ ሶ። እንግዲህ እንደ ሰ ኤስ ኢ እንደ ሱ ኤስ ዩ ሲ ኤስ አይ ሳ ኤስ ኤ ሴ ኤስ ኢ ስ ኤስ ብቻዋን ሶ ኤስ ኦ። ስለዚህ አሁን የሰ ቤቶችን ጨምረን ማለት ነው። ስለዚህ አሁን አንድ ሰው ሶል ብሎ ለመጻፍ ቀጥታ ኤስ ኦ እዚህ ጋር ኤል አለች ኤል ማድረግ ይችላል ማለት ነው። ሌሎችንም ስለምናያቸው አናባቢዎችን በደንብ ያዙ። ስድስተኛዋ የአማርኛ ፊደል ደግሞ ረ ናት ማለት ነው። ረ በቅርጽ እዚህ ጋር የምታዩት ናት። እንደ ረ የሚነበበው ደግሞ አር ኢ ነው። ስለዚህ ረ አር ኢ ሩ አር ዩ ሪ አር አይ ራ አር ኤ ሬ አር ኢ ር። እዚህ ጋር የጽሁፍ ስህተት ነው፣ አርሙልኝ እናንተ። ርች ናት። ሮ እንደ ር የምትነበው አር ብቻ ናት። ሮ አር ኦ ይሆናል ማለት ነው። ስለዚህ በዚህ ይስተካከል። ለምሳሌ አንድ ሰው እዚህ ጋር ሊሄድላችሁና ምን ብሎ መጻፍ ቢፈልግ ለምሳሌ
ራሄል ብሎ መጻፍ ቢፈልግ ይሄው በአማርኛ አልጻፈው ራሄል የምትባል ሰው አሁን ስሟን መጻፍ ብትፈልግ እዚህ ጋር ካየናቸው ውስጥ አይወጣም። እንደ ራ የሚነበብ ተመልከቱ። እዚህ ጋር አርኤ ነው ማለት ነው። ይሄው አርኤ ነው ይወስዳል። ራ የምትለው የመጀመሪያዋ ማለት ነው። ስለዚህ ራሄል ብሎ ለመጻፍ ይህ ሰው ማን መጠቀም አለበት? አርኤ አረገ። በነገራችን ላይ ስም ከሆነ ወርዶቹ ከመሀልም ቢሆን ከመጀመሪያም ቢሆን የግድ ካፒታል መሆን አለባቸው። ስለዚህ ራን ጻፍኩ ማለት ነው። እንደ ሄ ደግሞ የምትነበብ ማናት? ሄዳለሁ እዚህ ጋር እዚህ ጋር አለች አይደል? ኤች ኢ። ስለዚህ ራ ሄ። እንደ ል ደግሞ የምትነበብ እዚህ ጋር ማናት? ል እዚህ ጋር አለች ቻት ኤል ማለት ነው። ስለዚህ ራሄል ተብላ የምትጠራ አንድ ሰው ስሟን አር ኤ ኤች ኢ ኤል አድርጋ መጻፍ ትችላለች ማለት ነው። ስለዚህ በዚህ ልክ እዚህ ጋር ካየናቸው አሁን ገጣጥማችሁ እናንተ የራሳችሁን ወርድ መሰረት ትችላላችሁ ማለት ነው። ስለዚህ ከረ ቀጥለን የምናገኛት እቺ ሰ ናት። ተመሳሳይ ናቸው ከዚህኛው ሰ ጋር ማለት ነው በድምጽ። ስለዚህ ሰ ሱ ሲ ሳ ሴ ስ ሶ አልፈዋለሁ ይሄ ምክንያቱም እዚህ ጋር ስላየን ማለት ነው። ቀጥለን የምናገኛት ደግሞ ሸ ናት። እቺ ሸ ደግሞ ባለ ሁለት ኮንሶናንት አናባቢ ነው ያላት ማለት ነው። ምክንያቱም እስካሁን ያየናቸው አንዳንድ ኮንሶናንት ነው ያላቸው። ሸ ደግሞ ሁለት ኮንሶናንት ነው ያላት ወይም ደግሞ ኤስ ኤች የሚል ድምጽ አላት ማለት ነው። ስለዚህ እንደ ሸ ኤስ ኤች ኢ፣ ሹ ኤስ ኤች ዩ፣ ሺ ኤስ ኤች አይ፣ ሻ ኤስ ኤች ኤ፣ ሼ ኤስ ኤች ኢ፣ ሺ ኤስ ኤች ሾ ኤስ ኤች ኦ። ስለዚህ አንድ ሰው ምን ብሎ መጻፍ ቢፈልግ እስኪ ፎር ኤግዛምፕል ወደ ላይ ልሄድ ክፍት ቦታ ስላለው ነው ወደ እየሄድኩ ጽፈላችሁ ማለት ነው። ስለዚህ እስኪ አንድ ሰው እዚህ ጋር ሻሎም ብሎ መጻፍ ቢፈልግ እዚህ ጋር ካየናችሁ አሁን ሻሎም ብሎ መጻፍ ፈለገ አንድ ሰው። ስለዚህ ሰውየው መጻፍ የፈለገው ሻሎም ነው። ሻሎም። አሁን ካየናቸው መካከል አናባቢዎችን ነገር እንደ ሻ የሚነበብ እዚህ ጋር አታች አየን አይደል? እንደ ሻ የሚነበብ ሻ አራተኛው ነው ይኸው እዚህ ጋር ማለት ነው። እንደ ሻ ኤስ ኤች ኤ ነው። ስለዚህ ኤስ ኤች ኤ ብሎ መጀመር አለበት ማለት ነው። አንድ ሻሎም ብሎ መጻፍ የሚፈልግ አንድ ሰው እንግሊዘኛ አድርገው ነው እዚህ ጋር ኤስ ኤች ኤ አረጋ። ሎ እንደ ሎስድ ይኸው ሎ ደግሞ እዚህ ጋር ኤል ኦ ነው። ስለዚህ ሻሎም። ኤም እንደም ደግሞ ኤም ብቻዋን ማለት ነው እዚህ ጋር ትችላችሁ። ስለዚህ እዚህ ጋር ይሄድና ሻሎም። ብዙ ጊዜ ሻሎም የሚለው ዕብራይስጥ ቃል ነው፣ ሰላም እንደማለት ነው። የአማርኛ ቃል ስላልሆነ እንዴት እስራኤል አካባቢ ነው በደንብ የሚጠቀሙበት ሰላም እንደማለት ነው። ሻሎም ካልን ማለት ነው። በእርግጥ እንግሊዝኛ ወርድ አይደለም ዕብራይስጥ ነው። ስለዚህ ሸን በዚህ ልክ አየን ማለት ነው። ሌሎቹን የእንግሊዝኛ ኮንሶናንቶች ተነባቢዎች ደግሞ ያንዳንዳቸውን በቀጣይ ክፍል ቪዲዮ የምናይ ይሆናል ማለት ነው። ቪዲዮውን ከወደዳችሁት ላይክ አድርጉ። የሚስተካከል ነገር አለ ብላችሁ ካሰባችሁ ደግሞ ኮሜንት ቦታ ላይ አስቀምጡልኝ። ለሌሎች እንዲደርሳቸው ከፈለጋችሁ ሼር አድርጉላችሁ ለጓደኞቻችሁ። በየቀኑ የምንለቃቸው ቪዲዮዎች እንዲደርሷችሁ ቻናሉን ሰብስክራይብ አድርጉ። በቀጥታ መማር የምትፈልጉ ደግሞ ከታች ባለው የስልክ አድራሻ ደውሉልኝ። በምትፈልጉት የሶሻል ሚዲያ አማራጭ በጥራት እናስተምራለን ማለት ነው።